ክብር ለኢየሱስ ይሁን። እግዚአብሔር እንደተናገረ ሳራን አሰበ። እግዚአብሔር እንደተናገረ ሐናንም አሰበ። እግዚአብሔር እንደተናገረ ኤልሳቤጥን አሰበ። እግዚአብሔር ዛሬ የሚያስበን ቀን ነው። እግዚአብሔር ለማሰብ ሁሉ ጊዜ የሚናገረው ቃሉን ነው። ሰዎች ሲያስቡ ሰርፕራይዝ የሆነ ነገር ሊያደርጉ ይችላል። የእግዚአብሔር ሰርፕራይዙም ቃሉ ነው፣ ስጦታውም ቃሉ ነው። በደንብ ስሙኝ። የእግዚአብሔር ሰርፕራይዝ ለሰዎች እግዚአብሔር እንትን አደርጋለሁ ሰርፕራይዝ ብሎ አይመጣም። እግዚአብሔር ሰርፕራይዝ የሚያደርገው በቃሉ ነው። ቃሉን ከተናገረ በኋላ ደግሞ ሰርፕራይዙንም ደግሞ ወደ ውጤት የሚያመጣው ቃሉ ነው። ክብር ለኢየሱስ። እንደኛ የማይቸኩል እንደኛ የማይፈጥን የማይቀደም እግዚአብሔር ስሙ ለዘላለም ብሩክ ይሁን። በነገር ሁሉ መልካም፣ በስራ ሁሉ ጻድቅ፣ እንደ እግዚአብሔር ያለ አምላክ፣ እንደ እግዚአብሔር ያለ ቅርብ ወዳጅ፣ እንደ እግዚአብሔር ያለ ኤልሻዳይ አምላክ እግዚአብሔር የለም። ክብር ለመድኃኔዓለም ይሁን። ዛሬ እግዚአብሔር የተናገረን ሁሉ ያደርጋል በሚል ይፈጽማል በሚል ቃል እንነጋገራለን። ያደርጋል፣ ይፈጽማል። ከምን ተነስተን ነው የምንለው? መጽሐፈ ኢያሱ ምዕራፍ 4 ላይ ያለው ሐሳብ ነው። ግን ከአንድ ጀምሮ አነባለሁ። እንዲህ ይላል፣ እንዲህም ሆነ የእግዚአብሔር ባሪያ ከሞተ በኋላ እግዚአብሔር ለሙሴ አገልጋይ ለነዌ ልጅ ለኢያሱ እንዲህ ብሎ ተናገረው። ባሪያ ሙሴ ሞቷልና አንተ ይህን ሕዝብ ሁሉ ትመራለህ። የሚገርማችሁ በብሉይ ኪዳን ዘመን ሙሴ የእግዚአብሔር ባሪያ ነው፣ ኢያሱ የሙሴ ባሪያ ነው። በአዲስ ኪዳን ግን ሁላችንም የእግዚአብሔር ልጆች ነን። አሜን ልትሉ ይገባል። በጣም ይህም ቦታ እየተደነቁ ይህን የመሰለ ጃይንት የሆነ ሰው፣ ይህን የመሰለ አነጋጋሪ ሰው፣ ይህን የመሰለ አሸናፊ ሰው በጣም ሰሞኑን ይህን ቦታ በሚያይበት ጊዜ በጣም ነው የገረመኝ። ለካ ለሰውም ባሪያ አለ፣ ለእግዚአብሔርም ባሪያ አለ። እኔና እናንተ ደግሞ ለሰውም ለእግዚአብሔርም ባሪያ አይደለንም፣ ለሰውም ለእግዚአብሔርም ልጆች ሆነናል። ክብር ለኢየሱስ። ይሄ እያስደነቀኝና እያስገረመኝ ነበር። እኛ እኮ ያለንን ነገር ብቻ እየጠበቅን ምንኖር ሰዎች አይደለንም። ክብር ለኢየሱስ። ጌታ ይባረክ። ክብር ለመንፈስ ቅዱስ ይሁን። እና ይህን ቦታ እያየው ነበርና እየተገረምኩ ለካ እዚህ ጋር ባሪያዬ ሙሴ የኔ የልቤ ታዛዤ፣ በጣም የሚታዘዘኝ፣ በጣም የሚወደው የማከብረው፣ በጣም የሚገዛልኝ መልካም ሰው ሙሴ ተለይቶኛል፣ ሄዷል፣ ሞቷል። አንተ ግን የኔ ባሪያ ሳትሆን የሙሴ ባሪያ ነህ። ቢሆንም ግን እኔ እጠቀምብሃለሁ፣ እሰራብሃለሁ ብሎ እግዚአብሔር ሲናገረው ፕሮሚስ ሲገባው ለባሪያዬ ለሙሴ እንደነበርኩ እንደሆንኩ ለአንተም ደግሞ ለሙሴ ባሪያ እንዲሁ አደርጋለሁ ብሎ ከልቡ እግዚአብሔር ለዚህ ብላቴና፣ ለዚህ ለጀግና፣ ለዚህ ለጦር መሪ ሲናገር ሰምቼ እኔ ደግሞ ለምስኪኑ ለተራው ሰው እግዚአብሔር የልጅነት ልብስ ሲያለብሰኝ፣ ሞገስ ሲያለብሰኝ፣ ክብር ሲያለብስሽ፣ ምናልባት እናንተ ከእናንተ በላይ ያሉትን ስታዩ ብዙ ከእናንተና ከኔ በታች የሆኑ ሰዎች እንዳና ያደረገ መንፈስ ዛሬ ይመታ። በእውነት እኮ ነው የምላችሁ። ገረመኝ። ኢያሱ እኮ ከሙሴ በላይ ታላቅ ስራ የሰራ ሰው ነው። አቤት ወንጌል ፍቅሩ ሲገባ፣ አቤት ወንጌል ፍቅሩ ሲገባ፣ አቤት ወንጌል በመንፈስ ቅዱስ ሲገባን፣ መንፈስ ቅዱስ እውነትን ሲያስታጥቀን፣ መንፈስ ቅዱስ እውነትን ሲያለብሰን፣ መንፈስ ቅዱስ ለእውነት ሲያቆመን። ወንጌል ጀግና ነው፣ ወንድ ነው፣ የወንዶች ወንድ፣ የወንዶች ወንድ። የሴቶች ሴት እኮ አትሆኝም። የሴቶች ሴትና ተኩል ትሆኛል፣ ትጨምራለህ። ክብር ለኢየሱስ። ለምን ቢባል ያለ ወንጌል ሰው ሁሉ እኩል ነው። ወንጌልን ሲያገኝ ግን ሰው ከሰው ይበልጣል። በምድር እያለ በሰማይ ቤት አለው። በምድር እያለ በሰማይ አገር አለው። በምድር እያለ ስመቱ አልፎ የእግዚአብሔር ክብር ይለብሳል። እኔ እችን ቦታ ሲያይ አንድ ነገር ገባኝ። እኔ ለካ ወንድ ብቻ አይደለም፣ ወንድና የወንዶች ወንድ ነኝ። ለምን? እንደ ሰው ወንድ ነኝ፣ ግን እንደ መንፈስ ቅዱስ ክብርና ሞገስ በውስጤ ካለው ጸጋ የዚህ ዓለም ሲስተም ማንኛውም ሊይዞ በማይችል ብርሃንና ከፍታ ውስጥ ስላለው እኔ ወንድ ተኩል ነኝ። አንቺም እንደዛው። ለምን? በውስጥሽ ከምድር ሰዎች ዕውቀት የበለጠ የዘላለም ርስትሽን የምታስቢበት ለየት ያለ መንፈስ ገብቶብሻል። ለየት ያለ ክብር አግኝታችኋል። ክብር ለኢየሱስ። የትኛውም ዩኒቨርሲቲ የማናገኘው ጥበብ፣ የማናገኘው ዕውቀት፣ የማናገኘው ክብር
ኧረ አሜን ይባላል። ክብር ለኢየሱስ ይሁን። ተቀባይነት፣ ተወዳጅነት፣ ተሰምነት የሙሴ ባሪያ በመሆኑ ኢያሱ በእግዚአብሔር ፊት እንዴት ሞገስ እንዳገኘ፣ እንዴት ተቀባይነት እንዳገኘ፣ እንዴት ተወዳጅነት እንዳገኘ። ባሪያዬ ሞቷል፣ ባሪያዬ አንተን ያፈራው፣ አንተ የሙሴ ባሪያ መሆንን ነው የምታውቀው። እኔ ግን ባሪያዬ ሙሴ ስለሞተ በባሪያዬ ሙሴ ቦታ ላይ ተክቼ ልሰራ እንዲህ በል የነዌ ልጅ ኢያሱ፣ ባሪያዬ ሙሴ ሞቷልና አሁን አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣት ምድር ይህንን ዮርዳኖስ ተሻገሩ። ለሙሴ እንደተናገርኩ የእግራችሁን ጫማ ሁሉ የረገጠበትን ትወርሳላችሁ። ዛሬ ነግራችኋለሁ። እግዚአብሔር የተናገራችሁን ለካ ትረሱ ይሆናል እንጂ መውረሳችሁ አይቀርም። ትረሱ ግን ይሆናል። ትቀድሙ ትቸኩሉ ይሆናል። 30 ዓመት ሳይሞላ 40 ዓመት ሳይሞላ ልትጨነቁና ልንጨነቅ እንችል ይሆናል። ነገር ግን እግዚአብሔር የዋሽ ዘንድ ሰው አይደለም። ዘንድሮ በአዲስ ኪዳን በአንቺ የተናገረውን በልጅሽ አይፈጽምም። በአንቺ የተናገረውን በአንቺ ይፈጽማል። ለአንተ የተናገረውን በአንተ ይፈጽማል። ክብር ለእግዚአብሔር ይሁን። ኧረ ክብር ለእግዚአብሔር ይሁን። ለአንቺ ያወራውን ደከምሽ ብሎ አይተውሽም። ደከመ ብሎ አይተውህም። እግዚአብሔር ያወርሳቸዋል። እግዚአብሔር አስደናቂ ክብሩና አስደናቂ ሞገሱን በእኔና በእናንተ ላይ ያደርጋል። ክብር ለእግዚአብሔር ይሁን። ለካ ለሙሴ የተናገረውን የእግዚአብሔር ሐሳብ ቀጥሎ ስራ አለው እንጂ የሚያቆመው የለም። የእግዚአብሔርን ሐሳብ ሞት አይገታውም። ሞት የእኛን ፕሮግራም ነው የሚያቆመው። የእግዚአብሔር ሐሳብ በሞት አይገታም፣ በሞት አይረታም፣ በሞት አይቆምም። ቀጥሎ ይሰራል። ዘንድሮ ግን የምስራች ለአንቺ የተናገረውን ለአንተ የተናገረውን አንተው ትፈጽመዋለህ። አርጅቻለሁ፣ አልቋል፣ አብቅቷል የሰው ተረት ነው፣ የሰው ድምፅ ነው፣ የሰው ንግግር ነው። ከእግዚአብሔር ጋር ከሆንክ ግን እግዚአብሔር የሞተውን ነገር ሕያው ማድረግ ይችላል። ይችላል። ወዳጆች ሆይ ዛሬ አንድ እውነት ነግራቸዋለሁ። መጽሐፍ ቅዱስ እንዲህ ይላል። መጽሐፍ ቅዱስ ለነገሮች ሁሉ በቂ መልስ አለው። እኛንን ቃሉ ያላነንን በመሆን ለሰዎች ጫና ምንፈጥረው፣ ለህይወታችን ጫና ምንፈጥረው። እግዚአብሔር ያለውን ማንም አይከለክልም። እኛንን መጽሐፍ ቅዱስ ያላለውን በማለት በራሳችን ላይ ጫና አጥሞትም ስንል እንሞታለን እንላለን። ትባረካለህ ስንል እንዴት አድርገን እንላለን። መጽሐፍ ቅዱስ ያላለውን በማለት በራስና በሰው ላይ ጫና የሚያደርግ መንፈስ ዛሬ ተመታዩ። መጽሐፍ ቅዱስ ያላለውን በማለት ምናልባት ጊዜያችንን፣ ገንዘባችንን፣ ጉልበታችንን እንጨርስ ይሆናል እንጂ ምንም ፋይዳ የለው። መጽሐፍ ቅዱስ ለሕግም ለነቢያትም መልስ እንደሆነ ለአንቺም፣ ለእኔም፣ ለአንተም፣ ለቀጣይ ትውልድም፣ ለአገርም፣ ለመንግስታትም፣ ለሁሉ ለፍጥረት ለተፈጥሮ መልስ አለው። እንዲህ ይላል መጽሐፍ ቅዱስ ያልጫነ ትሆኛለሽ ያለውን የሚከለክል ስለሌለ አትሆኝም የሚለው ውሸታም ነው። አይሳካልም የሚል ውሸታም ነው። አትረባም የሚል ውሸታም ነው። መጽሐፍ ቅዱስ ትሆናለህ ያለውን ትሆናለህ። ከመጽሐፍ ቅዱስ ውጪ አይደለም ላንቺ፣ አይደለም ላንተ፣ ለዚች ዓለም ተስፋና መመኪያ የላትም። የዚህ ዓለም የነጩም የጥቁሩም የአሕዛቡም የሕዝቡም መመኪያና መጠጊያ ምድር ዓለም ሁሉ የዚህ የእግዚአብሔር ቃል ጥገኛ ናት። ዛሬ ወዳጆች ልንገራችሁ፣ ምናልባት አቅም ያሳጣችሁ፣ ተቀባይነት ተወዳጅነትን ያሳጣችሁ ነገር ቢኖር፣ ፍሬ የከለከለ ቢኖር፣ ፍሬ ኖሮ ደግሞ የጥረታችንም ጭምር ያገኘነው እውነት እንዳናገኝ ያደረገ ነገር ቢሆን ዛሬ እግዚአብሔር ይናገረናል። ዛሬ እግዚአብሔር ይፈታናል። ሃሌሉያ ወዳጆች፣ ሰው ሞኝ ስለሆነ ነው የእግዚአብሔርን ቃል መስማት ትቶ መገለጥ ትንቢት ላይ ይንጠለጠላል። ወገኖች፣ መገለጥና ትንቢት ከእግዚአብሔር ቃል ውጪ ከሆነ ገለባ ነው። እግዚአብሔር ቃሉን ልኮ እንጂ የሚፈውሰው ትንቢት ልኮ ፈውሶ አያውቅም። ኢየሱስ ጌታ ነው። መጽሐፍ እንዲህ ነው የሚለው፣ ቃሉን ላከ ፈወሳቸው። ስለዚህ ለአንቺ መጽሐፍ ቅዱስ ምን ብሏል? ለአንተ መጽሐፍ ቅዱስ ምን ብሏል? ወንድሜ ምን ብሏል? ጠላቴ ከሚለው ይልቅ ወዳጅም ከሚለው ይልቅ አንተም ከምትለው ይልቅ የእግዚአብሔር ቃል ለአንቺ ምን ብሏል? የእግዚአብሔር ቃል ለአንተ ምን ብሏል? የእግዚአብሔር ቃል ከተናገረው ውጪ ለራስም ላይ ጫና፣ በሕዝብም ላይ ጫና አታርግ። ጫና ዛሬ በእግዚአብሔር ቃል ከኔና ከናንተ ቀንበር ላይ፣ ከኔና ከናንተ ጫንቃ ላይ፣ ከኔና ከናንተ እግር ላይ፣ ከኔና ከናንተ ልብ ላይ፣ ከውስጥኛውና ከውጭኛው ፓርት ላይ በእግዚአብሔር ስም ገለል ያለ ይሁን። ጫና
መጽሐፍ ቅዱስ ያላሉ ነገሮች ናቸው እኮ በእኔና በእናንተ ላይ አሁን አቅም ያገኙት። እናንተ ደካሞች ሸክም የከበዳችሁ ኑ እኔ ያሳርፋችኋለሁ ብሏል እንጂ ሸክማችሁ እየከበደ እየበዛ አይልም። ጨለማ አይልም የእግዚአብሔር ቃል። እረፉ እኔም አምላክ እንደሆንኩ እወቁ አለ እግዚአብሔር። ማረፍ የከለከለ፣ መቀመጥ የከለከለ፣ መስከን የከለከለ፣ መብረድ የከለከለ፣ ቁጣ፣ ንዴት፣ ብስጭት ያደረገ መንፈስ ዛሬ ከቃሉ መምጣት የተነሳ ገለል ይላል። መጽሐፍ ቅዱስ ለሁሉ ነገሮች መልስ ጽፏል። መጽሐፍ ቅዱስ ያላለ ነገር አይሆንም እንደማይሆን እናውቃለን። ከቃሉ ውጪ የሆኑ ተግዳሮቶች፣ ከቃሉ ውጪ የሆኑ ተጽዕኖዎች፣ ከቃሉ ውጪ የሆኑ ጭንቀቶች፣ ከቃሉ ውጪ የሆኑ መከራዎች፣ ቃሉ ያለንን ናችሁ የሚል የትኛውም እርግማን ከዚህ ደቂቃ ጀምሮ በክርስቶስ ኢየሱስ ክቡር ስም፣ በክርስቶስ ኢየሱስ ክቡር ደም፣ በክርስቶስ ኢየሱስ ክቡር መንፈስ፣ በክርስቶስ ኢየሱስ ኃይል ዛሬና ለዘላለም ለሁሌም ኦላባቲካስ ለሁሌም። እኔ አንድ ነገር ገባኝ። ኢያሱ ለካ የሙሴ ባሪያ ሆኖ ተቀባይነት፣ ተወዳጅነት፣ ተሰምነት፣ ተደማጭነቱ ከፍ ያለ ነው። እግዚአብሔር አይደለም ለባሪያዎቹ ባሪያዎች፣ ለሰራተኞቹ ሰራተኞች የሚያስብ ደግ አምላክ ነው። መጽሐፍ ቅዱስ ያለውን የሚፈጽም የእግዚአብሔር ቃል ነው። ክብር ለመንፈስ ቅዱስ። ጌታ የተባረከ ይሁን። ስሙ ይባረክ። መንፈስ ቅዱስ ይባረክ። ስለዚህ መጽሐፍ ቅዱስ እንዲህ ይላል፣ አንድ አማኝ ለራሱም ለሌሎችም ዘላለማዊ ሕይወትና ዘላለማዊ ሞት መኖሩን አውቆ እያበሰረ እየከበረ የሚሄድ እንጂ እየተጨነቀና እያስጨነቀ መኖር አይደለም። ዓለም አቅም ስለሌላት እያስጨነቀ ብዙዎችን አስቸግሯል። ዛሬ ግን ነግራችኋለሁ፣ ወጀቡን እግዚአብሔር ሰረገላ አድርጎ ወደ ከፍታሽ ያሻግርሻል። ማዕበሉን ሰረገላ አድርጎ ወደ አለልን ነገር ያሻግራል። አዎ እግዚአብሔር አትፍሩ፣ ዛሬ የምታያቸውን አታዩ፣ ዛሬ የምታያቸውን ግብፃን አታዩ ማለትና አላዩአችሁ። በቃ እግዚአብሔር ከተናገረ ተናገረ። ምንድነው የተናገረሽ እህቴ? ምንድነው የተናገረ ወንድሜ? ዛሬም እግዚአብሔር በስራ ላይ ነው። ስንቱን እየፈወሰ፣ ስንቱን እየባረከ፣ ስንቱን ነፃ እያወጣ እኮ አየን። እኛ እኮ እንደ ሕፃን በየቀኑ እንደ ሕፃን እኮ ጡጦ እንደለመደ ሕፃን እኮ በየቀኑ ማልቀስ ስራችን ሆነ። መነጫነጭ ስራችን ሆነ። ዛሬ እግዚአብሔር ሰብሮ ያውጣል። ድላችንን የጨበጠና ድላችንን አንቆ አስሮ ያዘ በኢየሱስ ክርስቶስም ዛሬ ተሰብሮ ይውጣል። ሰብሮ መውጣት ይሁን፣ ማለፍ ይሁን፣ ከእግዚአብሔር ፕሮግራም ጋር መገናኘት ይሁን በኢየሱስ ክርስቶስም ፊታችን ላይ የቆመ አንድ መጽሐፍ ከዚህ በፊት ቆይቷል አንብቤ ነበርና በጣም በዓለማችን ብርጥ ፈላስፋና ሀብታም የነበረ ሰው ዳገን ነው ምናምን የሚባል ሰው ነበርና አንድ ለማኝ ፊት ለፊት ቆመ። ስራውን እየሰራ ቆመ። ፀሐዩ በጣም ለማኙ ጠዋት ማለዳ ላይ ተነስቶ ፀሐዩን ይሞቅ ነበር። ይሄ ሰውዬ መጥቶ በምን ምክንያት እንደሆነ ፊቱ ላይ ቆሟል። እንዲህ አለ። እንደ መጽሐፍ ዝም ብዬ ነው ወረቀት ላይ ነው የነበብኩት፣ ላላስተካክለው ይችላል። ሶሪ አንተ ሰውዬ ፀሐይን ከልልሃል፣ ዞር በላለው። አያችሁ፣ ሀብታም ቢሆን ለራሱ ነው። ቫይታሚን ዲ የሆነውን ብርሃን ግን ከዛ ድሃ ከዛ ለማኝ ከልክሎ ነበር። ሰውዬ በራሱ ጉዳይ ነው የቆመው። ይሄ ሰውዬ ግን ምንም የሌለው ሰውዬ ከእግዚአብሔር የሚያገኘውን ብርሃን ከልክሎ ነበርና ገለል በላለ። የእግዚአብሔር እውነት የሸፈኑ ዛሬ ገለል ይበሉ። ከህይወትሽ ገለል፣ ከቤትሽ ገለል፣ ከኑሮሽ ገለል፣ ከማፀንሽ ከፅንስሽ ገለል፣ ከስምሽ ከአድራሻሽ ከእልዋሽ ገለል ይበሉ። በተሰጠን ዕድሜና ዘመን በክብር እንዳንኖር፣ በሞገስ እንዳንኖር መጽሐፍ ቅዱስን በልጦ ያልተጻፉ እውነቶች እውነት መስሎ የሌሉ እንደ እውነት አስመስሎ ሃይ ኮፒ የሆኑ በጌታ በኢየሱስ ስም ዛሬ ገለል ይበሉ። በጌታ በኢየሱስ ደም ዛሬ ገለል ይበሉ። የማይቻል የሚያስችል እግዚአብሔር መንፈስ እንጂ የሚቻለውን የሚከለክል የሰይጣን መንፈስ ነው። የዲያብሎስ መንፈስ፣ የዲያብሎስ እቅድ፣ የዲያብሎስ ፕሮግራም፣ የዲያብሎስን ማንነት ዛሬ በኢየሱስ ክርስቶስ ስም እናፈርሳለን። ስለዚህ መጽሐፍ ቅዱስ ለሁሉ ነገሮቻችን በቂ ስለሆነ፣ መጽሐፍ ቅዱስ ያለው ነገር በቂ ስለሆነ፣ ሃሌሉያ፣ ለሁሉ ነገሮች መጽሐፍ ቅዱስ በቂ ከበቂ በላይ ስለሆነ፣ ስለዚህ ከቃሉ ውጭ የሆኑ ነገሮች በሰዎች ላይ መጫን የለብንም፣ በራሳችንም ላይ መጫን የለብንም። መጽሐፍ ቅዱስ መዳንን የነገረን መጽሐፍ ቅዱስ ነው። መኖርን የነገረን መጽሐፍ ቅዱስ ነው። ማሸነፍንም መሸነፍንም ዓለምን ዘላለም የነገረን መጽሐፍ ቅዱስ ወድቀሻል ሳይል ወድቀሻል የሚል ዛሬ በኢየሱስ ስም ወገቡ ይወጋ።
መጽሐፍ ቅዱስ አትጠቅምም ያለንን አትጠቅምም የሚል ሰርጎ ገብ ወረኛ መንፈስ ዛሬ ከልባችን ላይ በእግዚአብሔር ስም የተዋረደ ይሁን። ከመንፈሳችን ላይ በእግዚአብሔር ስም የተዋረደ ይሁን። የሌለውን ነገር የሚያናግር የሌለውን ነገር እኛ ወገኖች ሆይ ለራሳችን ብቻ የምንሰራ ለራሳችን ብቻ የምንኖር ሳይሆን ለራሳችን ጥቅም ብቻ ሳይሆን ራሳችንን ለመሸለም ብቻ ሳይሆን ሌሎች እንዲድኑም ጭምር የምንሰራ ሰራተኞች ነን። መጽሐፍ ቅዱስ ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ፣ ቀጥሎ እናንተም ትሰራላችሁ። እኔ ሰራተኛ ነኝ በሉ። ዛሬ እኔ ሰራተኛ ነኝ። መጽሐፍ ቅዱስ ያለኝን ሁሉ ነኝ። ኮንፊደንስ። ለምን? ኢየሱስ ክርስቶስ አንዳንዱን ነገር ያሸነፈው በቃል ነው፣ በመገሰጽ አይደለም፣ በመጾም አይደለም፣ በመጸለይ አይደለም። ይህን ድንጋይ ዳቦ አድርግ ሲል ሰው በእንጀራ ብቻ አይኖርም ማለት። ዛሬ ቃል በውስጣችሁ ያለ ቃል የሚወጣበት ቀን፣ ኃይል የምታገኙበት ቀን ይሁን። ላለቀ ለሞተ ነገር ሞቷል ብላችሁ አብራችሁ ለምታለቅሱ ዛሬ የምስራች ልንገራችሁ። ዛሬ ከልባችሁ ላይ የሰይጣን ጽዋ ይደፋል። የአመፅ ጽዋ ይደፋል። የክፋት ጽዋ ይደፋል። ያለ መባረክ ያለ መሳካት ጽዋ ይደፋል። አምላኬ ይደፋዋል። ከየት መጥቶ ነው በአንተ ንብረት ላይ ከየት መጥቶ ነው በአንተ ህይወት ላይ ዳኛና ፈላጭ ቆራጭ የሆነው? ለዚህ እኮ ነው የእግዚአብሔር ቃል ለመስማት ሰው ዝግጁ አይደለም። በቃ ለብዙ ነገር ዝግጁ ነን። ለዚህ እውነት ቃል እንዳናውቅ እንዳንረዳ ጠላት ዝግጅቱ አይሰጥም። መገለጥ የሆነ ከአባይ በጭልፋ ለሚሆን መገለጥ ያለው ፍቅር ለሰው ልጅ እኛ አገር ኢትዮጵያን ህዝብ እኮ እየበዘበዘ ያለ ባዶ አድርጎ ያለው እኮ መገለጥ። አባትሽ እከሌ እከሌ ይባላል ስምሽ በቃ እከሌ እከሌ መባል ሌላ ነገር የለም እኮ። ስሜ እንትና ነው፣ አባትሽ እንትና ነው፣ እከሌ እከሌ ነው። ከቴሌም አምጥቶ ሰው ይናገራል እኮ። በቃ እንደዚህ ተነግሮ ጾቤ የሚረግጥ የእግዚአብሔር እውነት መጥቶ በህይወቱ ላይ ፍሬያማ ውጤታማ ያላደረገ ህዝብ ዛሬ እኔና እናንተ እንደዚህ አንሆንም። በኢየሱስም አባታችን እስከ 10 አያት ቢጠራ ከእግዚአብሔር ቃል አይበልጥም። የእግዚአብሔር ቃል አሸናፊ ነው። የእግዚአብሔር ቃል ኃያል ነው። ሰንጥቀሽ የምትጅበት ገልብጠሽ የምትጅበት ወደ እረፍትሽ የምትገቢበት ቃሉ መመኪያችን፣ ቃሉ መከታችን፣ ቃሉ ኃይላችን፣ ቃሉ ጋሻችን፣ ቃሉ ተስፋችን፣ ቃሉ መኖሪያችን፣ ቃሉ መጠጊያችን፣ ቃሉ መደላደያችን፣ ቃሉ መክበሪያችን ነው ቃሉ። ሃሌሉያ። አሁን ትንቢት እንናገራለን። አሁን ሰው ይፈወሳል። እሱ ግን ቤዚካችን አይደለም። እሱ መጀመሪያችን አይደለም። የመጀመሪያ የእግዚአብሔር ቃል ነው። የእግዚአብሔር ቃል ዛሬ ቃሉ ያላለውን ቃሉ ያልተናገረውን ብዙዎቻችሁን ዛሬ እኔ አላውቅም ይሄን ቃል ሲያጠና ዛሬ ይሄን ያገኙት የእግዚአብሔር ቃል ያላለውን የሚል ሞኝ ነው። የእግዚአብሔር ቃል ያላለውን የሚናገር ሞኝ ነው። ተላላ ነው። ተላላ ነው። ብዙ ሰዎች ተላላ ናቸው። ለምን? የእግዚአብሔር ቃል ምንም ያላለው ነገር ላይ ነው የሚፈሩት። ፍርሃታቸው እግዚአብሔር ቃል ባላለው ነገር ነው። ድካማቸው የእግዚአብሔር ቃል ባላለው ነገር ነው። እግዚአብሔር ከእናንተ ጋር ከሆነ አንድ ነገር ላንብብላችሁ ወዳጆች። እንዲህ የሚል ቃል አለ። እግዚአብሔር የተናገረው ቃል እንዴት እንደሚፈጸም ኢያሱ ይሄን ከተናገረ በኋላ ይሄን ቃል ይዞ ነው የወጣው። ሌላ ነገር ምንም አላደረገም። ይሄንን ከ1 እስከ 4 እያጠናሁ ስለነበረ ነው ሐሳቡን ስላገኘሁ ነው ወደዚህ የመጣሁትና ይሄንን ላንብብና እነግራችኋለሁ። የእግዚአብሔር ቃል ያላስቀመጠውን ነገር ያስቀመጠብን ዛሬ በእግዚአብሔር ኃይል ከኛ ውስጥ ይመታል። ተሻገሩ አለ። የእግራችሁ እንደነገርኩ የእግርን ጫማ የሚረግጥበትን ቦታ ሁሉ ለእናንተ ሰጥቻችኋለሁ። ከምድረ በዳም ከዛ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ከኬጣውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ዳርቻ ድረስ ይሆናል። በሕይወት ዘመን ማንም አይቋቋምም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ሆናለሁ። እግዚአብሔር ቃሉን የሰጠው። ዋው! ምናልባት ይህንን በብዙ ሊሰሙ ትችላላችሁ ወዳጆች። እግዚአብሔር ቃሉን ነው የሰጠው። በቃ እግዚአብሔር ታንክ አይደለም የሰጠው። አሜሪካ ለኢትዮጵያ እንዲያግዝ አይደለም የሰጠው። ጣሊያን ለእንግሊዝ እንዲያግዝ አይደለም። ቃሉን እግዚአብሔር ሰጠው። ዘንድሮ እግዚአብሔር ቃል ብቻ አይደለም እኮ ልጁን ጭምር ነው የሰጠሽ። ልጁን ጭምር ነው የሰጠን። ዛሬማ እግዚአብሔር ከሆነው ሸለቆ ውስጥ የሚያወጣ ይመስለኛል። ለምን? እግዚአብሔር ይሄን ቃል ሲሰጠኝ በረታው። ከሙሴ ጋር እንደነበርኩ ከአንተ ጋር ሆናለሁ። ሙሴ የኔ ባሪያ ነው፣ አንተ የሙሴ ባሪያ ነህ። አልጥልህም፣ አልተውህም። ለአባቶቻችሁ እሰጣለሁ ብዬ የማልኩትን ምድር ለዚህ ሕዝብ ታወርሳለህ። ጽና፣ አይዞ፣ ነገር ግን ጽና፣ እጅግ በርታ።
ባሪያ ሙሴ ያዘዝኩትን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ምን ማለት ነው? ወደ ቀኝና ወደ ግራ እንደዚህ ዞር ዞር እንደማለት መሰለህ። በቃሉ ላይ አትጨምር አትቀንስ። ቃሉ አሸናፊ ነው። ቃሉ ኔትወርክ ነው። ቃሉ እስትንፋሴ ነው። አትጨምር፣ አትፍራ። ስትሆን የጠየቀው ሁሉ ይሆናል። አሜን በሉ ባካችሁ። ወይ ኢየሱስ ጌታ ነው። ከዛ በኋላ ሙሴ ቃሉን ይዞ ነው ለካ የበረታው። ሙሴ ለካ ምስኪን ሰው ነው። ሙሴ ምስኪን ሰው ነው። ለካ ሙሴን ያበረታው እግዚአብሔር ቃል ነው። እህቴ አንቺንም የሚያበረታው ወንድሜ አንተንም የሚያበረታው የሌለውን ነገር ጠርተ የምታመጣው በእግዚአብሔር ቃል ነው። በእግዚአብሔር ጉልበት ነው። በእግዚአብሔር አቅም ነው። ከዛ በኋላ ሰው ማንም በእድሜ ዘመን አይቋቋም አለ። ይሄን ሰው ማንም አልተቋቋመው። ለምን? እግዚአብሔር የተናገረውን ቃል ስላደረገ። ባያደርግስ ማንም ይቋቋመዋል። ስላደረገ ግን የሚቋቋመው አልነበረም። የ31 አገር ነገስታትን አንቀጥቅጦ አርበድብዶ ነው የገዛው። ይኸውላችሁ ቃል የሌለበት ሰው ይንቀጠቀጣል እንጂ አያንቀጠቅጥም። ይሄ ሰው ግን ቃል ይዞ ወጣ። ሙሴ ቃል ይዞ ወጥቶ ዲፕሎማሲ በሰላም የሚኖር ነው። ይሄ ግን ቃል ይዞ ወጥቶ ደፋር ነው። ሰንጥቆ ሄዶ ህዝብን በድል ያሻገረ። ዛሬ ማንም በወደቀበት ከተማ ላይ አንቺ ግን በርትተሽ ትሄጃለሽ። አንተ ግን በርትተህ ትሄዳለህ። ምን ይዘህ? ቃሉን ይዘህ። ምን ይዘህ? ቃሉን ያዝክ ማለት ጌታን ያዝክ ማለት። ማንንም የሚያባሩት መስሪያ ቤት አንቺን ይሾማሉ፣ አንተን ይሾማሉ። አንተ እኮ ቃል ያለ ሰው ነህ። አንተ ከሌለ ቤቱ ይፈርሳል። አንቺ ከሌለሽ ቤታቸው ይፈርሳል። አንቺ ከሌለ መስሪያ ቤታቸው ይዘጋል። አንተ የዛ መስሪያ ቤት ውበት ነህ። አንቺ የዛ መስሪያ ቤት ውበት ድምቀት ነሽ። መጀመሪያ አንቺ ራስን ተቀብለሻል ወይ? ራሳችንን ተቀብለናል ወይ? እናውቀዋለን ወይ? ራሳችን ደረጃችን እናውቃለን ወይ? ለዚህ ነው እኔ ወንድ ብቻ አይደለም የወንዶች ወንድ ነኝ ምልሽ። አንቺ ሴት ብቻ አይደለሽም፣ የሴቶች የበላይ ሴት ነሽ። ለምን? አንቺ ሴትና ኢየሱስ ያለብሻል። እኔ ወንድ ነኝ፣ እንደ ወንድ አክት ማድረግ መኖር ይችላለሁ፣ ግን የወንዶች ወንድ ኢየሱስ አለብኝ። ሃሌሉያ! ሞገስ አለብሽ፣ ክብር አለብሽ። አስቴር እኮ ለዚህ ነው ያሸነፈችው። ኢየሱስ ጌታ ነው። ወይኔ ዛሬ ጉንፋን እንትን ነገር ይዞኛል እንጂ ጩህ የሚል ቃል ነው ውስጤ የገባው። ጩህ ብትበል የሚል ኢየሱስ ጌታ ነው። ሲገባኝ ለካ መጽሐፍ ቅዱስ ጭንቅ የሌለውን ጭንቅ ያልተጻፈውን እየተናገርን እኮ ነው። እሱ ያላስቀመጠብን ማንኛውም ሸክም ዛሬ ይንከባለን። ኢየሱስ ጌታ ነው። እሱ ያልጫነብን እግዚአብሔር ያላስቀመጠብን ሸክም ዛሬ ይንከባለን። ይህን ካረገ በኋላ ሙሴ እንዳደረገ ሙሴ ላይ የለመደውን ይሄ ከሙሴ በላይ መስራት ጀመረ። መስራት ከጀመረ በኋላ የሆነውን ታሪክ አንድ ነገር ልንገራችሁ። እንዲህ ይላል መጽሐፉ። እንዲህ ይላል። የሚገርም ነገር እግዚአብሔርም ኢያሱን ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር መሆኔን ያውቁ ዘንድ። አያችሁ፣ እግዚአብሔር ፈተና ይሰጣል። እግዚአብሔር ቼክ ያደርጋል። የሆነ ነገር ይሰጠናል። መተግበር ስንጀምር፣ መስራት ስንጀምር እንዲህ ያደርጋለሁ። እግዚአብሔርን ከአንተ ጋር እሆናለሁ አለ፣ አድርጋለሁ። ያደረገውን ማድረግ ሲጀምር፣ ስራ ሲጀምር 3:7 ላይ እግዚአብሔርም ኢያሱን ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር መሆኔን እሆናለሁ ያለው ጌታ መሆኑን መናገር ጀመረ። ዛሬ የተናገረን ሁሉ ይፈጽማል። ችግሩ እግዚአብሔር ይወላችሁ። በዚህ ዓለም ላይ ምናልባት በጣም ሶሪ ላለው በጣም ብዙ ሰው በአሜሪካ፣ እንግሊዝ፣ ጣሊያን ትልልቅ ሀገሮች ትልልቅ ሰዎች የሚያስተምሩት እግዚአብሔር ይሄን ይመስላል ብሎ ነው። እግዚአብሔር ምንም አይመስልም፣ ማንንም አይመስልም። እግዚአብሔር ራሱን ነው የሚመስለው። የእግዚአብሔር ምን ይመስላል? ምናልባት አይምሯችንን የሆነ ነገር ሊያደርግ ይችላል። እግዚአብሔር ምን ይመስላለሁ ብሎ አልጠየቀም። እግዚአብሔር ያለህን ስታደርግ ያለሽን ያደርጋል። ያለህን ማድረግ ነው እንጂ። ለዚህ ነው ኢየሱስ ክርስቶስ የአብን ፈቃድ ፈጸመ።
ኢየሱስ ጌታ ነው። ማንንም አይመስልም እግዚአብሔር፣ ምንም አይመስልም እግዚአብሔር። ስለዚህ ወዳጆች ሆይ የእግዚአብሔርን ማንነትና ምንነት አይደለም እኛ ያለንም በማድረግ የሚመጣ ውጤትና ክብር አለ። ለዚህ ነው መጽሐፍ ቅዱስ ነህ ያላለንን ነገር ልንጨነቅበት አይገባም። መጽሐፍ ቅዱስ ያልወቀሰንን ልንወቀስ፣ መጽሐፍ ቅዱስ ያልከሰሰንን ልንከሰስ፣ መጽሐፍ ቅዱስ ያልተናገረውን ልንናገር ስንጥር ነው ክሳራ እየመጣ ያለው። ዛሬ በኢየሱስም ገመዱ ይበጠስ፣ በኢየሱስም ስራው ይፍረስ። በቃ አልፈልግም በሉት። እንደተናገርኩ አለ ምን ይሆናል? ከአንተ ጋር መሆንን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ፊት ከፍ ከፍ አደርግ ዘንድ እጀምራለሁ። ለምን? የተናገርሽው እግዚአብሔር የተናገረውን ነገር ስንፈጽም እግዚአብሔር የተናገረውን ነገር መፈጸም ይጀምራል። የልብ መዘጋጀት ከሰው ነው፣ መቅደም ከሰው ነው። ይሄ ብቻ አይደለም። እዚሁ መጽሐፍ ላይ 4:24 ላይ ሄዳችሁ ብታነቡ እንዲህ ይላል። 14 ላይ በዚያን ቀን እግዚአብሔር ኢያሱን በእስራኤል ሁሉ ፊት ከፍ ከፍ አደረገው፣ ሙሴን እንደፈሩት በዕድሜ ሁሉ ፈሩት። ይኸውላችሁ እግዚአብሔር ያለውን ነገር ማድረግ የእግዚአብሔርን ሐሳብ ማስፈጸም ብቻ ሳይሆን በሰውና በእግዚአብሔር ፊት ሞገስ ያሰጣል፣ መልስ ያመጣል። ታዲያ ምንድነው ችግሩ በሉን? ለምንድን ነው ማንባረከው? ማንባረክበትም አጭሩ ነገርኳችሁ እኮ። እኛ ስለ እግዚአብሔር ይሄን ይመስላል፣ እግዚአብሔር ያ ነው ይሄ ነው እንላለን። በየትኛው መጽሐፍም እኮ እግዚአብሔር ትልቅ ነው፣ ማንንም አይንቅም፣ እግዚአብሔር ታላቅ ነው፣ ማንም አያቆም ተብሎ ተጽፏል እኮ። እግዚአብሔርን ስዕል ስናል ይሄን ይመስላል። እግዚአብሔርን ለማወቂያ መንገዶች 7፣ 9፣ 10፣ 15 አንድ ኢየሱስ ነው። ምንም መንገድ የለው። መጽሐፉ ምሎ ነው መንገድም እውነትም ሕይወትም ያለ በእኔ በቃ ይሄንን እኛ ጨማምረን የእኛን እውቀት ጨምረን የእኛን ዳርቻ በቃ ለዚህ እኮ ነው ማርያም ታማላች አታማልድም፣ ገብርኤል አያማልድም። ያልተጻፈ ለማንበብ ለክርክር ለድርድር መንግሥተ ሰማያት ትገባለህ አትገባም? እሱን ተውት። የሚጠቅማችሁን ዛሬ ልንገራችሁ። መጽሐፍ ውስጥ ያልተጻፈ ነገር አይጠቅማችሁም። እናንተም አትሸከሙ፣ ለሌላም አታሸክሙ። መጽሐፍ ቅዱስ በቂ ከበቂ በላይ ነው። በቂ ከበቂ በላይ ነው። አሜን በሉ ለራሳችሁ። ክብር ለኢየሱስ ይሁን። ጌታ ይባረክ። ዛሬማ እግዚአብሔር እኔ ነካክቼ እለቃለሁ፣ እናንተ ሰንጥቃችሁ ነው የምትሄዱት። የትኛውም ጭቃ ይዛችሁ ሪዶታችሁ መንፈስ ቅዱስ ይሆናል። ሰንጥቅ ግድግዳውን ሰብራችሁ ታልፋላችሁ። ዮርዳኖስን ሰብራችሁ ታልፋላችሁ። ቀይ ባህርን ሰብራችሁ ታልፋላችሁ። የትኛውም ነጭ ይሁን ጥቁር አሰሪያችሁን ዳኛችሁ ሰንጥቃችሁ በእናንተ ሞገስ የተነሳ አንቺ በመኖርሽ ቤቴ ተቀየረ ይላል። አንተ በመኖር ታሪክ ተቀየረ ይላል። በመኖር የትኛው ነጭ ይሁን ጥቁር አንተ በመምጣት የኔ ቤት ታሪክ ተቀየረ ብለውት ማለት መጽሐፍ ቅዱስ ያላለውን በማለት መጽሐፍ ቅዱስ ያልተናገረውን በማለት የደከማችሁ ዛሬ እግዚአብሔር መልክ የለውም። ምናልባት ኢትዮጵያ ምድር ኢየሱስ ቀይ ጸጉረ ረዥም፣ እግዚአብሔር ጽማም፣ ስላሴ ደግሞ 3 ሰዎች እንዲህ የተቀመጡ አሉ። እንደዚህ የተቀመጡ የእንትን ሕፃናት የሚመስሉ እሱ ስዕሎች ናቸው። ውጣ ከዛ ውስጥ። አንተ ማለት የእግዚአብሔር ወኪል፣ እግዚአብሔር በአንተ ውስጥ ያለ የእግዚአብሔር ዓለማትን የፈጠረ የዘላለም አምላክ እንጂ በስዕል የሚገደብ በሰው እንትን የሚቆጠር እግዚአብሔር የለም። እግዚአብሔር ሉዓላዊ ነው። ትልቅ እግዚአብሔር ነው። ስለሱ ማንነት ራሱ ያውቃል። ነገር ግን የተባልነውን በማድረግ የሱ ማንነት በእኛ ሲገለጥ ዓለም እንዲያውቅ ከዛሬ ጀምሮ ሰንጥቆ የማለፍ ቀን ይሁንልን፣ ሰብሮ የማለፍ ቀን ይሁንልን። ኢየሱስ ጌታ ነው። ተናገረው። እግዚአብሔር ኮንፈርሜሽን ሰጠው። ምን ብሎ? ከሙሴ ጋር እንደነበርኩ እንዲሁ ሳልቀንስ ሳልጨምር እቀጥላለሁ አለ። አንተ ከጨመርክ ግን ጨምራለሁ አለ። እንዳትፈራ ግን ከሙሴ ጋር የሰራሁት እኔ ነኝ። ሙሴ ምስኪን ነው ታውቀዋለህ። ሙሴን ያበረታሁት፣ አቅም የሰጠሁት፣ ጉልበት የሰጠሁት፣ ኃይል የሰጠሁት፣ መንፈሴን ያፈሰስኩለት እኔ ነኝ። እንደዚሁ ቀጥታ 100% ከአንተ ጋር እሆናለሁ አለ። ሰውዬው ይሄን ሰምቶ ዝም የሚል አይደለም፣ እሳት ነው ሰውዬው። ዛሬ በኢየሱስ ክርስቶስ ስም የሰማችሁት ቃል በኃይል ከእናንተ ጋር ይውጣ።
ሃሌሉያ ኢየሱስ ጌታ ነው። እንዲሁ ሰውዬ ኃይለኛ ነው። ይሄን ከሰማ በኋላ የምን እንዲሁ ጨምሬ ያደርጋለሁ፣ ሙሴ ከሰራው በላይ እሰራለሁ፣ እግዚአብሔር ደግሞ ከዛ በላይ ይሆናል አለ። ይኸውልሽ ነቢያት ከሰሩት በላይ ትሰራለሽ፣ አንቺ ከዛ በላይ ትሆኛለሽ። የተጠጋሹን ያክል እግዚአብሔር ይጠጋል። ጴጥሮስ ስለነበረ እኮ ከጴጥሮስ በላይ ከኔ ጋር አይጠጋም ብሎ እኮ ጳውሎስ እንትላላ ጳውሎስ በተጠጋ ልክ ሰማያትን አየ። ዛሬ ምድር ላይ ነገስታት ያላዩትን ክብር ታያለሽ። ዓለም ላይ ነገስታት ያላዩትን ክብር ታያለሽ። ማንም ያላየውን፣ ማንም ያልተረዳውን፣ ማንም ያልገመተውን። ለምን? እግዚአብሔር ስትጠጊው የሚጠጋ አምላክ ነው። ስትጠጊው የሚጠጋ ከግብፅ 1 እርምጃ መውጣት ከጀመርሽ እግዚአብሔር ወደ ከነዓን 10 እርምጃ ያስጠጋሻል። አንቺ ወደ እግዚአብሔር 1 እርምጃ ከተጠጋሽ፣ አንተ 1 እርምጃ ከተጠጋ እግዚአብሔር 100 እርምጃ ይጠጋል። አሰራሩ ነው። ለምን? ዝግጅት ያንተ ነው። ዝግጅት ያንቺ ነው። ዝግጅት የኔ ነው። ኢየሱስ ጌታ ነው። አቋም እኮ ከኛ ነው። አቅም ነው እግዚአብሔር የሚሰጠው። ከአቅም በፊት አቋም ይቀድም። አቋም የሌላቸው ሰዎች የፈለገ አቅም ቢኖራቸው ከመናገር ውጪ ማድረግ አይችሉም። ዛሬ አንድ ነገር ነግራቸዋለሁ። በህይወታቸው አንድ ትልቅ ነገር እግዚአብሔር የሆነ ነገር አክሰለሬሽን አድርገን ሰንጥቀን ዳመናውን አልፈን የምንሄድበት ቀን ነው ብዬ አስባለሁ። ለምን? ይሄን ቃል እግዚአብሔር ሳያጠና ሲነግረኝ ነፍስም አልቀረልኝም። ነፍስም ለምን? መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ለእኛ አንሶ ነው። መጽሐፍ ቅዱስ ውስጥ ያልተጻፉ ኮተቶች ያላለንን የጠላትን አጀንዳ ፕሮግራም የምንፈጽመው ኖ ሞር። መጽሐፍ ቅዱስ በቂ ከበቂ በላይ ነው። በሰው ላይም አንጭንም፣ በእኛ ላይም አንጭንም። ከተጻፈ ውጭ አንጨምርም። የተጻፈልን እንዲህ ነው፣ ኩነኔ የለባችሁ። የተጻፈ እንዲህ ነው፣ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። የተጻፈ እንዲህ ነው፣ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ። ተረግመሻል አይልም። እኔ የተረገምኩ ነኝ፣ እኔ አልረባም፣ እኔ አልጠቅምም። ማን ያለሽ? ይሄ የሰይጣን የጀርባ ሐሳብ ነው። ዛሬ የተወጋዩ እንዳትባረክ መራርነት፣ ቁጣ፣ አድመኝነት፣ እነዚህ የማን ሐሳብ ናቸው? የሰይጣን ስውር ህቡ የሆነ ጥልቅ ምስጢር ነው። በኢየሱስ ስም የተመታዩ። ወድቀሻል፣ ትነሻለሽ። የወደቀ ይነሳል፣ የሳተ ይመለሳል። ጻድቅ 7 ጊዜ ይወድቃል፣ እግዚአብሔር ያነሳዋል ተብሎ ጽፏል። ምንድን ነው የያዘ? ዛሬ ግን ሰንጥቀህ ትወጣለህ። መጽሐፍ ቅዱስ ያላለውን ነገር እንድትስማማ ያደረገ የደላላ መንፈስ የተመታዩ የመንፈስ ደላላ። አንቺ እኮ እንዲህ ነሽ፣ አንተ እኮ እንዲህ ነህ ያለ ኢየሱስ ጌታ ነው። ምን አለ ብዙ ሰው ገብቶ ይህንን ነገር ቢሰማ። እንዲህ አይነት መልካም ነገር ሲሰማ አይሰጥማ። አንዳንዱን ቤቱ ላይ ይህኔ ሽሮ እያሞቀ ነው። አንዳንዱ ሽሮ እያሞቀ እኮ ነው። በቃ የብዛ ሽሮ 30 ዓመት ሙሉ የበላው። ይህን የእግዚአብሔር እውነት ብንበላ እኮ ለሚመጣ ዘመን እኮ እንደኛ ጠንካራ አጥንተ ብርቱ አይኖርም። የቃሉን እውነት እግዚአብሔር ያብራልን። አዎ ቃሉ በእኛ ልክ የተሰፋ እንደሆነ እናውቃለን። በቃ ከኛ ችግር ጋር አይዞሽ እግዚአብሔር እንትን አድርጌልሻለሁ፣ መትቼልሻለሁ፣ አይዞሽ እሺ የኔ ማር ይልሻል እግዚአብሔር። ማር ቀምሶ ያውቃል? አይቀምስም እኮ ማር አይበላም እኮ እግዚአብሔር። አታውቁም? እግዚአብሔር ማር አይቀምስም። እግዚአብሔር የኔ ልጅ ደፋር ሁኝ እንጂ ምልሽ እንደ ማር የኔ ማር የኔ ከረሜላ አይልም። ከረሜላ ማርም ለሕፃናትና ለእኛ ለምስኪኖች ነው። እግዚአብሔር መንፈስ ነው። ክብር ለኢየሱስ ይሁን። ዛሬ ሰንጥቆ የሚወጣ ጀግና ካለ፣ እስከ ዛሬ ያቆረቆዘውን እንደ ኮት አውልቆ የሚወጣ ካለ አሜን ይበል። አውልቆ ጥሎ በቃ የሆነ ነገር ሲመጣ እንደዚህ እግሬን ያዘኝ እጄን ያዘኝ። ለምንድን ነው የሚይዝሽ? ለምንድን ነው የሚይዝ? በምን ችሎታ ነው የሚይዝ? በምን አቅም ነው የሚይዝ? በምን ጉልበት ነው የሚይዝ? ከአንተ ጌታ የሚበልጥ ጌታ አለ እንዴ? ከአንቺ ጌታ የሚበልጥ ጌታ አለ ወይ? ንገሩኝ እስቲ። በምን አቅሙ፣ በምን ችሎታው፣ በምን ስልጣኑ፣ በምን እውቀቱ ተንጠልጥሎ ከሰማይ ሲወድቅ ያላወቀ ሰይጣን አንቺ የኔ ልጅ ነሽ ያለውን እግዚአብሔር እጅ መጽሐፍ ቅዱስ ከእጄ እኮ ማንም አይነጥቃችሁም ማለት። እኛ እኮ ቀድመን ስለወደቅን ነው እግዚአብሔር ዝም ያለው እንጂ ስንነቃ እግዚአብሔር ከኛ ጋር ነው። ኢያሱ ነቃ፣ እግዚአብሔር ከሱ ጋር ሆነ። በዚያን ቀን ኢያሱ ማድረግ ሲጀምር፣ በዚያን ቀን እግዚአብሔር በእስራኤል ሁሉ ፊት እንደተናገረ ኢያሱን ከፍ ከፍ ማድረግ ጀመረ። እንዴት? ሙሴን እንደፈሩ በዕድሜ ሁሉ በክርስቶስ ኢየሱስ በዕድሜ ሁሉ መፈራትና ክብር እንጂ መውደቅና መዋረድ የኔ አይደለም። ያለ ልኬታችሁ ልብስ ሰፍቶ ያለበሰ መንፈስ ይመታ። አሜን። ያንቺ ያልሆነ ልብስ ያለበሰሽ፣ የራስ ያልሆነ ልብስ ጠላልፎ ይጥላል። ብዙዎቻችን ተላልፈው የወደቅነው የኛ ያልሆነ ነገር ለብሰን ነው። አያችሁ፣ ዳዊት የሳኦልን ልብስ በለበሰ ጊዜ
አሳሰበኝ ኮት ሆነ። አሳሰበኝ ኮት ያው ባለፈው ነግራቸዋለሁ። አሳሰበኝ ኮት ሰው ወፍራም ሰው አስጠልቶት ወይ ጠቦት ይሰጣል ኮቱ። ከዛ በኋላ ኮቱ ለኔ አሁን ለኔ አይነት አጭር ሰው በቃ ምንድነው የሚሆነው? ቀሚስ ነው የሚሆነው። ያ ኮት አሳሰበኝ ይባላል። ወይ አስጠልቶት ወይ አሳስቦት ነው የሰጠው። ስጦታ ልትሉ ትችላላችሁ። እውነተኛ ስጦታ ልክና ትክክል የሆነ ነገር ነው። ኢየሱስ ጌታ ነው። አያችሁ፣ እውነተኛ ስጦታ ትክክል የሆነ ነገር ነው። ያለ ልካችሁ የተሰፋ ነገር፣ ያለ ልካችሁ የተቀመጠ ነገር ዛሬ በክርስቶስ ኢየሱስ ክቡር ደም፣ በክርስቶስ ኢየሱስ ክቡር መንፈስ ከነፍሳችሁ ላይ ከስጋችሁ ላይ ዛሬ የሆነ ወጥመድ የሚሰበርበት ቀን ነው። የሆነ ድግምት የሚፈርስበት፣ የሆነ አዚም፣ የሆነ ጨለማ የሚፈርስበት ቀን ነው። እኔ ትዝ ይለኛል የዛሬ 19 ዓመት በ10 ምናምን ዓመቴ አገልግሎት ለማገልገል ሄጄ ኮት አልነበረኝ። ሁሉ ደረቴ ላይ እጄ ላይ እግሬ ላይ ኢየሱስ ጌታ ነው የሚል ቲሸርት ነበር። አገልጋዩ ስጠፋ አገልግላሉ እግዚአብሔር ጸጋ ስለነበረብኝ። ከዛ በኋላ አገልግል ስሉኝ ኮት አምጥቶ ሰጡኝ። ሲሰጡኝ ኮቱ ጉልበቴን ሸፈነ። ትከሻ ላይ ልክ ነው፣ ጉልበቴን ሸፈነ። ያን ቀን ነው ይሄ ኮት በቃ ሰውየው ፓስተሩ ይህን ኮት ይዘህ በቃ አንተን ልበስና ሂድ አለኝ። እኔ ኮት ነበረኝ ግን እንደዛ አልልኩምና ከዛ በኋላ ያ ነገር ገባኝ። ይሄ ኮት ወይ ሰውዬ ጣቦታል ወይ አስጠልቶታል። አሳሰበኝ ኮት ነው ብዬ ነገርኳቸው እና ፈነዱ። እዛው ስቆ ሊሞቱ። ለምን ከኔ ጋራ የዘመኑ ሴቶች የሚለብሱት ያጭሩ ጉልበት ሜሳይል እስከ ጉልበት ደረሰ። በልኬ ቢሆን እኮ በቃ ኪሴ ጋር ነው የሚደርሰው። ከዛ በኋላ ነው አሳሰበኝ ኮት ያልኩት። ክብር ለኢየሱስ ይሁን። ዣሊቫ ጋር ዴኒያ ሳካራባ ዛሬ ሳትፈልጉ የተጣበቀና ሳንፈልግ የተጣበቅነውን እግዚአብሔር ዛሬ ያወርደዋል፣ ያወጣዋል ነው የምላችሁ። ያወጣዋል። ኢየሱስ ጌታ ነው። ያወጣዋል። ለምን? ተቀባይነትን የሚከለክል ተወዳጅነትን የሚከለክል ተደማጭነት እግዚአብሔር ለእኔና ለእናንተ ምን ከልክሎ ምን ያልፈቀደ ነገር አለ? ምንድን የተከለከለ ነገር ወዳጆቹ? እስቲ ንገሩኝ። ምንድን ነው? ምንም። አያችሁ፣ ፍላጎታችን የተዛባ አድርጎታል ጠላት። የተዛባ መጽሐፍ ቅዱስ ውስጥ የተጻፈ አይደለም። እናንተ ሰጪ እንጂ ተቀባይ አይደላችሁ ብሎናል እኮ። ለምናችሁ ተቀበሉ፣ ለምናችሁ ቢታጡ አልቅሳችሁ ግቡ አላለንም እኮ። አያችሁ፣ የልመናችን መስማር ስለሳተ፣ የጸሎታችን መስማር ስለሳተ ሁል ጊዜ ስንላተም እንከርማለን። ዛሬ ግን እግዚአብሔር ዛሬ በኢየሱስ ክርስቶስም በልባችን ውስጥ ቁጭ ብሎ የሚያምታታ የተመታ ይሁን። የሚያምታታ ፍርሃትን የሚዘራ ጨለማን የሚዘራ በቃ ያንቺ ነገር አልቋል፣ አላለቀም። እኔ ነገር እኔ መሞቴን የሚያምነው ስሞት ብቻ ነው። ሴጣን ስላወራ አላምንም። ሐኪም ስላወራ አላምንም። ራሴ ደግሞ ስላወራ አላምንም። ድህነት ስላወራ አላምንም። ድሃ አይደለሁም። ድህነትን አልቀበለው። ኢየሱስ ጌታ ነው። አልቀበለው። ድሃ አይደለሁም። በክርስቶስ ኢየሱስ ባለጠጋ ነኝ። ባለጠግነት ቅራቅንቦ 4 ማዕዘን የተቆረጠ ቁጥር ያለውን ወረቀት ብርን መቁጠር ሳይሆን በጤና በሰላም በድል በመሳካት ኢየሱስ ጌታ ነው እያሉ መኖሩ። ኢየሱስ 5 ሳንቲም አልነበረው። ለቀበሮ ዋሻ አለው፣ ለሰማይ ወፎች መስፈሪያ አለ፣ ለእኔ ግን ምንም የለም። ግን አሸንፎ የሚገርማቸው ሄሮድስ ይፈልጋል ባለው ጊዜ ለዛች ቀበሮ ንገሯት 3 ቀን አገልግሎት አለኝ አለ። ኮንፊደንስ አለው፣ ክብር አለው፣ ሞገስ አለው። ኢየሱስ ጌታ ነው። ብር የለኝም ብሎ አይፈራም። ብር የለኝም ብሎ አያለቅስም። ብር ባይኖረው ጌታ አለ። ብርን አዞ ማምጣት ይችላል። ዋናው ነገር እግዚአብሔር መኖር እንጂ ጤና፣ እግዚአብሔር መኖር እንጂ ደስታ። ብር እኮ መኖር አይደለም። ለዚህ ነው ብዙዎች ተሸክመው ባዶ ሲሆኑ፣ አንቺ ግን በኢየሱስ በወር ደሞዝ እየኖርሽ ከወር እስከ ወር አብቃቅተን እየኖርን እየሳቅን የምንኖረው የናዝሬቱ ኢየሱስ ስላለን፣ የነገስታት ሁሉ ንጉሥ ስሙ ለዘላለም ብሩክ ይሁን። 24 ሰዓት ሰርቶ አጥንት እየመሰሉ ሲሄዱ 1 ሰዓት ሰርተሽ $10,000 አግኝቶ አመዳም ሲሆኑ $1,000 አግኝተሽ በሰላም የምትኖሪ የእግዚአብሔር እጅ ተደምሮበት እንጂ ሌላ ምን መጥቶ ይሆን? ምን መጥቶ ሌላ ምን መጥቶ ምን ታወዳድራል? በምን ታወዳድራል? አትችልም። 10 ቦታ የሰራ ሰው የማይኖረው የምትኖሪ እኮ እፍ ብሎብሽ ነው። በረከቱ እፍ ብሎብሽ ነው። እፍ ብሎብን። እኔ እንደዚህ ነው የምለው። ሰው የሚከስረው እንደዚህ ነው ወዳጆቹ። ሰው የሚከስረው እንደዚህ ነው። የኢትዮጵያ ሕዝብ ስማኝ፣ እህቶች ስሙኝ። እግዚአብሔርን ስራ መስራት አቁማችሁ እግዚአብሔር የእናንተን ስራ በሰራ ዘመን እኮ ብዙዎች ባለጠጎች ነበራችሁ። ሲሰጡ ባለጠጎች ነበራችሁ። እግዚአብሔር የእናንተን ይሰራ ነበር።
የእናንተን ስራ እናንተ መስራት ሲጀምሩ ነው ማክሰር ጀመራችሁ። ብልጥነት ስንጀምር እኔ አንድ ጊዜ እንዲህ ሆንኩኝ ወዳጆች፣ ልንገራችሁ፣ በእውነት ነው የምነግራችሁ። ለእግዚአብሔር ያለኝን ሲሰጥ እግዚአብሔር በዚህም ሲሰጠኝ ያለ ጭንቅ ያለ ጭቅጭቅ ያለ መከራ ኖር ነበር የሆነ ወቅት። አንድ ጊዜ ግን በቃ የሚያዝኑ የሚመስሉ ሰዎች መጡና በቃ ደሞዝ ብሎ ብር ሰጡ። ደሞዝ ብሎ እኔም ከደሞዜ ብዬ በቃ እንትን አልኩኝ። አስራቴን አውጥቼ በቃ እንትን ማለት ጀመር። ድሮ እኮ 4,000 ብር ሲያገኝ 2ቱን ለጌታ 2ቱን እኔ ወስጄ በልቼ ጨርሼ ጠዋት ይመጣልኛል። በአንድ ቀን 3 ገንዘብ አግኝቼ አውቃለሁ። ከዛ በኋላ አባቴ ከ20,000 ብር 2,000 ብር እግዚአብሔር ነው እንግዲህ በቃ በስርዓት በሰው ስርዓት ጀመር። 1 ወር ቀርቶ 15 ቀን አልደረሰም፣ አለቀ። መከራ ውስጥ ገባው። ከዛ በኋላ እኔ መኖር ጀመርኩ። ቴክኒክ ጀመርኩ፣ ማቅጠን ጀመርኩ። ከዛ በኋላ ብዙ ነገር ተጎድቼ አውቃለሁ። ታውቃላችሁ፣ እግዚአብሔር ግን ትልቅ ነው። እሱን መልሼ ሰጠሁት። ብዙዎቻችሁ ወደ ኋላ ተመለሱ። የእግዚአብሔርን ስራ በሂሳብ ሲሰሩ ነው የከሰራችሁት። ሂሳብ አትስሩ። እናንተ በሂሳብ መኖር ደሞዝ አያኖራችሁ። እናንተን የሚያኖራችሁ የእስራኤል አምላክ ነው። ምናልባት ሰዎች ገብቶ ቢነግራቸው ብዙ ሰዎች ሊገባቸው ይችላል። አንድ ትልቅ ነገር አንድ ኮሪያዊ ዛሬ 19 ዓመት 18 ዓመት የተናገረንን አንድ ሚኒስትሪ ላይ አንድ ሀገር ያስተማረኝን ልንገራችሁ። ይጠቅማቸዋል። ብዙ ሰዎች ቢገቡ ለብዙዎች ብንነግር ይጠቅማቸው ነበር። ምናልባት ደግሜ ኋላ ልነግር ይችላሉ። ብዙዎች ኋላ ጸሎት ጊዜ ነው የሚፈልጉት። ይሄ ቃል ለምደውታል። ቃል አይደለም ለእኔና ለእናንተ፣ ለመልአኩ ገብርኤል አይለመድም እኮ ገቡ 24 hours 7 በሙሉ ዘመን የሌለ ዘመናትን ለሚገዙ እንኳን ቃሉ አይለመድም። እሳት ነው። ብዙ በቃ መገለጧ ምናምን ይላል። መገለጥ ያለ ቃል እኮ የማይሰራው እኮ በየጊዜ እኮ ቃሉ ወይም ያለ መገለጥ ነው። መገለጡ ያለ ቃል ሆኖ እኮ ያልሰራው። ቃሉን ላከፈወሳቸው። ቃል ነው ፈውስ ይዞ የሚመጣው። ኢየሱስ ጌታ ነው። የአባቴ ብሩካን ጀግኖች ዛሬ ልንገራችሁ፣ ከዚህ ምሽት ጀምሮ የእናንተ ነገር በኢትዮጵያ አይደለም በአፍሪካ በዓለማት ላይ ገኖ ይወጣል፣ ሸቶ ይወጣል፣ መልካም መዓዛ ሆኖ ይወጣል። ተዘግቷል የተባለው ተከፈለ ተነሳ ይባላል። ጠፋ የተባለው ተገኘ ይባላል። አለቀላት የተባለው ጀመረች ይባላል። ተዘጋባት የተባለው ተከፈተ ይባላል። ዛሬ ነገርን እግዚአብሔር ይቀይራል ብሏል። ይቀይራል። ለዘመናት ተዘግቶ የነበረ በር ዛሬ እጁን እግዚአብሔር እጄታውን ይዞ ሰብሮ እግዚአብሔር 1 እጥፍ የተዘጋውን 10 እጥፍ ይከፍታል። አሰራሩ ነው። ታማኝነትሽ ያውቃል እግዚአብሔር። እውነቱን እስክንናገርና እስክንፈጽም እየጠበቀን ነው እግዚአብሔር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ቃል ያልጫነብን ቀንበር፣ የእግዚአብሔር ቃል ያላስቀመጠብን ወጥመድ፣ የእግዚአብሔር ቃል ያልተጻፈ ነገር እስከዛሬ ተቀብለ ነው በራሳችን ጎጆ ሰርተን ስንፈራ ስንታገል ስናለቅስ የነበረው በሽታ መስሎ ገና ለገና ይሄ ሊሆንብኝ ይችላል ብለን ቀድሞ የላከብን ዋር ከዚህ ቀን ጀምሮ የተመታዩ ጦርነት ጠላት ይኸውላችሁ ቃል ነው የሚልከው። ቃል ይልካል፣ እንድትቀበለው ያደርጋል፣ ያስማማሃል። ሰይጣን ማለት ደላላ ነው፣ በጣም ክፉ ደላላ ነው። የሌለ ነገር ቀምሞ ያመጣና እንድትቀበል ቅድሙን ነግራቸዋል። አንድ ጊዜ አንድ ትልቅ ሰው ከአሜሪካ ነገር መሰለኝ መጡና እባክን ጥሩ የሆነ ጌስት ሃውስ ፈልግልኝ አሉ። ያን ጌስት ሃውስ አሁን ነው እኛ በነቢያት ጌስት ሃውስ ያዙ ምናምን ሲባል እንጂ ያኔ አናቅም ነበር። ጌስት ሃውስ ያዙ ምናምን ብሎ ስንመጣ ደላላ አንድ እኔ አላቅም በቃ ክችን ያለው ምን ያለው በቃ ፏ ያለ ምናምን ብሎ ነፋን። እኔ ደግሞ ሰውየው ዝገቡ ያው ያኔ እቺ ላዳ ናት ያለችውና በላዳ መኪና ስናመጣው አይደለም እንትን ወዳጆች በቃ እኔ ደላላው ያለ የሚለኝን ለሳቸው እየነገርኩ ነው። ሰውዬ ትልቅ ናቸው። ከዛ በኋላ ሰውዬ አንድ ፍሪጅ፣ አንድ ስቶፍ የሆነ ታውቃላችሁ የሆነ
የድሃ ኩሽና የሚመስል ቤት ነው ያዘው። ከዛ በኋላ ሰውየው ከኔ ጋር ተቀየሙ። እኔ እኮ አላየውም ደላላና ምን እንዴት እኔ እናት ለኛለህ? እኔ እኮ ዝም ብዬ እንትን ይል ነበር አለ። ከዛ በኋላ ደላላን አላምነው። 4x4 የሆነውን ቤት ፈረስ የምትጋልብበት ሳሎን ብሎ ይናገራል። እሱ የሚያገኛትን ነው የሚያስበው። ሴጣን ማለት ልክ እንደዚህ ነው። ያልተባልሽው በህይወትሽ አይሁን፣ ያልተባልከው በህይወት አይኑር። ለብዙ መሆን የምትችውን ሁኝ። እግዚአብሔር መባረክን የሚችልበት የራሱ ነገር አለው። ስለዛ ኮሪያዊ ነገር ልንገራችሁ፣ በጣም ይገርማችኋል። በህይወታችሁ ትደነቃላችሁ። እንዲህ ነው የነገረኝ። ለብዙዎቻችን ሊያስተምር ይችላል። እና አሁን ደቡብ ኮሪያ እንደዚህ የመሆኑ እንደዚህ ውብ እንደዚህ መልካም የመሆኑ ምስጢር በዛ ሰው ነው ይባላል። እኔ አላውቅም፣ ግን የነገረኝ ነው የምነግራችሁ። ከዛ በኋላ እኔ ለወንጌል እግዚአብሔር የረዳኝን ያክል የሚንቀሳቀሰው ወጣትነቴን የሆነ ነገሮችን መፈለግ አቁሜ አይደለም። ወንጌል እኔ ከሚፈልጋቸው ነገር በሙሉ የበላይ ነው። የበላይ ብቻ ሳይሆን የመጨረሻ መኖሪያ ማረፊያ የዘላለም ቤቴ እሱ ነው። ወንጌል እዛ ነው። ለዛ ነው ብዙ ነገር እፈልጋለሁ። ብዙ ነገር የሚያስፈልገን ብዙ ነገር ማግባት ብቻ የሚያስፈልግ የሚመስለው ያለ መኪና ያስፈልገናል። ትልቅ ቤተ ስም ያስፈልጋል። አየር ላይ ወጥቶ ብዙ ነገር ያስፈልጋል። ከዚህ ሁሉ ግን እውነት ሲገባ የሚያስፈልግ የእግዚአብሔር ሕይወት በአንተ ላይ መገለጥ ነው። የእግዚአብሔር ተቀባይነትን የሚከለክል ፍሬ ብቻ ሳይሆን ተቀባይነታችን የሚለካ በፍሬ ብቻ አይደለም፣ በጥረታችንም ጭምር ስለሆነ በንጽህናችን በቅድስናችን ብቻ ስለሆነ እሱንም ስለሚጨምርና ያ ሰው እንዲህ አለው ሲያስተምረን፣ አንድ በጣም ቸርች የከፈተ ሰው ነበር ፓስተር። ልክ እንደኛ ቤተክርስቲያን ከፍቶ ብዙዎች አጭበርባሪዎች፣ ሌቦች፣ ውሸታሞች ይሳካላቸዋል። ምን ይላል? እሱ ግን በጽድቅ በቅድስና ሲሄድ ቤቱን ዙሪያውን ሰርቶ ቆርቆሮ መክደኛ አጣ። የጣሪያውን መዝጊያ ሸራ ሲያደርግ ንፋስ ይወስድበታል። የሆነ ነገር ሲያደርግ ይወስድበታል። በጣም ተጨነቀና በዛን ዘመን ወንጌል የገባሰው ታሪክ ነው የምነግራችሁ። ይሄ ለስም ለክብር የኔ ቸርች ከእንትና ቸርች ይበልጣል ብሎ ሸቃይ ነጋዴውን አይደለም ብነግርሽ፣ የእግዚአብሔር እውነት ያለባቸው ሰዎች ናቸው። የእግዚአብሔር እውነት ያለባቸው ሰዎች ዕለት አያለቅሱም። ስለ እግዚአብሔር ነው የሚያለቅሱት። ስለ ኑሯቸው አይደለም። ስለ 30ኛው ስለ 40ኛው መኪና አይደለም። እናንተ መገር በሉት መመዘን ትችላላችሁ። እዚህ መገር ወንጌል ሲበዛ እኮ ሚሽነሪ ይላካል። ወንጌል ሲበዛ እኮ ለዳ ይሰጣል እንጂ የተሻለ መኪና እየቀየርን አንሄድም። መኪና መድረስ ነው ስራው፣ ያደርሳል። ግድ የለም። እሱ ጌታ የሚሰጠው ፍርድ ነው። እኔ ወደዛም አልግባ፣ ወደ እውነቱ እንድታቁ ብዬ ነው ያልኩት። ሶሪ። እና ያ ሰው እንዲህ ይሆናል። ይህን እውነት ጋር ማንም በቃ መጠጋት እንበል። ጠላት ይህን እውነት ስለሚይዝ ሰው ሁሉ ገንዘብ እንዳይዝ እጁን ይይዛል። በረከቱን እሱ አገልግሎት ሰው ተፈውሶ ብዙ ነገር ይሆናል። እኔ በራሴ ስላየሁ ነው የምነግራችሁ ብዙ ነገሮች እና ብዙ ይሆንና በቃ የለም ያንን ቆርቆሮ በምን ይግዛ ይዘው። ከዛ በኋላ በቃ የእግዚአብሔር ወንጌል የእግዚአብሔር ሰው በዝናብና በተለያዩ ነገሮች እንዳይበሉ እነዚህ ሰዎች አለና ሰውየው አይኑን ወደሚሸጥበት ሐኪም ቤት ይሄዳል። አይኑን ሊሸጥ የእግዚአብሔር ቤት ፈርሶ ከሚያይ እኔ በአንድ አይኔ አመልካለሁ፣ የእግዚአብሔርን ቤት ዘጋለሁ። ወንጌል ስለገባው ነው። አንዳንዱ ፈን ሊመስላችሁ ይችላል። ኢየሱስ በነፍሱ ያመጣት ህይወት ፈን የሚመስላቸው ብዙ ሰዎች እንዳሉ አንዳንድ ሰው ፈን ይመስለዋል። ፈን አይደለም። ከዛ በኋላ ሲሄድ ሐኪሞቹ ለምን እንትን ስሉ ሂሳቡን ሲገምቱ የሚፈልገው ያክል ብርና እነሱ የሰጡት አልሆነም። ተመካክሮ ሌላም ጊዜ ከቤተሰቡ ጋር ተመካከረና በቃ ሁለቱንም አይኔን ውሰዱና ስል ሁለቱ አይን ቢሸጥ በእርግጥ ያንን ቤተክርስቲያን ይሰራል። ሁለቱ አይን ቢሸጥ ይሰራል። ከዛ በኋላ ሁለቱን አይን ለመሸጥ ሄደ። ተመልሶ ሲሄድ ሁለት አይን መሸጥ አትችልም፣ እንዴት አድርገን ልንኖር ሁለት አይን የሚሸጠው አይሆንም አሉት። አይፈቀድም ነው ሲሉ
በቃ ይሸጣሉ፣ ምን አገባችሁ እኔ ይሸጣለሁ አለ። ግን ይህንን የምታደርግበት ምክንያት አሳማኝ ከሆነ እናደርጋለን፣ እስቲ ንገረን፣ አሳማኝ ነው ምክንያቱ ብሎ 3 ዶክተሮች ጠየቁት። አዎ አሳማኝ ምክንያት ነው ብሎ ሲሉ ምንድነው ምክንያት? ምን ገጥሞህ ነው ሲሉ እኔ ፓስተር ነኝ፣ እኔ አገልጋይ ነኝ፣ እኔ የማገለግላት ቤተክርስቲያን ከስር እያገለገልኩ ከላይ ዝናብ፣ በጋ ሲሆን ደግሞ ፀሐይ ስላስቸገረ የኔ አይን እያየ ዝናብና ፀሐይ ህዝቡን ከሚመታ የቤቱን ጣራ እኔ ዘግቼ እኔ አይነ ስውር ሆኜ አምልኬ ወደ ጌታ ሄዳለሁ አለ። ከዛ በኋላ በቃ ከዚህ ውጭ ሌላ የለም። እውነት ነው ይሄ ነገር? አዎ። መረጃ ሰሩ። እሺ ከ3 ወር በኋላ እና ተመልሰ አሉት። እንዲህ እናረጋለን፣ እስከዛ ድረስ እየተቸገርክም ጠብቅ አሉት። ሰውዬ በቃ እየተደሰተ በቃ አይዟችሁ ከ3 ወር በኋላ እግዚአብሔር ነገሮችን ቀይሮ በንጹህ ቤት እናመልካለን አይዟችሁ እያለ ወንጌል እያስተማረ ቀጠለ። አያችሁ፣ ቀጥሎ 3 ወሩ ሲሆን ሰውየው በተባለው ቀን ተዘጋጅቶ ሄደ። ለካ ሲሄድ እነዚህ ለካ ከ3ቱ ዶክተሮች 2ቱ ምንድናቸው? ክርስቲያን ናቸው። ከዛ ቀን ጀምሮ ህዝብ እያሰባሰቡ ገንዘብ እየለቀሙ እሱ የሚፈልገውን ገንዘብ እጥፍ አገኙ። እነሱም ጨምሮ ለወንጌል እንዲሆነ ብሎ ከዛ በኋላ ሰውየው መጣ። ልክ በሰዓቱ መጣ። ልብሱን አውልቆ እነዛ ገንዘብ የሰጡ ሰዎች ደግሞ መጥተው እዛ እየጠበቁ ነው። ገንዘብ የሰጡ ሰዎች ግማሹ መጥቷል። እነሱ ካሜራ እየቀረጹዋል። እኔ ምናልባት ሰውዬ ሲናገር እኔ እያለቀስኩ ስለነበረ በደንብ የሰማሁትን ያክል ነው የምነግራችሁ። እያለቀስኩ ነበር፣ እኔ በጣም እያለቀስኩ ነበር። በቃ የወንጌል ልብ ነበረኝ በዛን ሰዓት። እንደ ዛሬም አይደለም። ድንጋይ ተሸከም የሚባልበት ፍቅሩ ስለነበረና እያለቀስኩ ነው። የሰማሁትን ያክል ነው የምነግራችሁ። ምናልባት እንደዚህ ነው ደግሞ 2 ጊዜ ስለሰማሁ አልተሳሳትኩም። ከዛ በኋላ የሰጡት ሁሉ ሰዎች መጥተዋል። እነዚህ ሰዎች መጥተዋል። ውልጭ አድርጎ ልብሱን ቀይሮ እየተደሰተ እየዘመረ በአገሩ ቋንቋ እየተደሰተ እየዘመረ ብቻ ኦፕራሲዮን ክፍል ገባ። ሁሉን ነገር አዘጋጁና አስተኙት። ቪዲዮ በደንብ ቀረጹ። ምናልባት ጫሊ ትረዳኝ ይሆናል፣ ያው ሐኪም ስለሆነች እንግዲህ ኦፕራሲዮን ሰው የሚሆነውን ነገር ሁሉ ጨረሱና ከዛ በኋላ ትንሽ ቆይቶ በቃ ቪዲዮ ሙልጭ አድርጎ ቀረጹ። ጨርሶ ትንሽ ቆዩና አይ የቀረ ነገር አለ ትንሽ ምናምን አለ። ኖ አይሆንም፣ እኔ ለህዝቤ ከ3 ወር በኋላ ያለ አቧራ ያለ ዝናብ ታመልካላችሁ ብያለሁ፣ አልወጣም ሳታረጉኛል። ብሩን ሰጣችሁ፣ ያ ነገር ከ3 ወር በኋላ ለህዝቤ ትንሣኤ ነው ማለት። ወንጌል ሲገባ ሰው እንደዚህ ነው የሚለው፣ ለህዝቤ ትንሣኤ ነው ብሎ አለ። ወዳጆቹ በጣም የሚገርም ነገር ነው ነገራችሁ። ለህዝቤ ትንሣኤ ነው ብሎ ሲል በቃ አናረግም፣ እንደዚህ የጎደለ ነገር አለ ስሎ እኔ አልነሳም አለ። ከዛ እነሱ ያንን ገንዘብ በግድ ኋላ እንትን አሉ። ህዝብ አየው። ከዛ በኋላ አንተ እውነተኛ ክርስቲያን ስለሆንክ ለአብርሃም በዕፀ በለስ በግን አስሮ ልጁን እንዳዳነለት እግዚአብሔር አንተንም አድኖሃል፣ ይሄው ገንዘብ ብሎ የለቀሙትን ገንዘብ ሰጡት። ሄዶ ቤተክርስቲያንን ሰራ። እውነተኛ ክርስትና እሱ ነው። እኛ ጋር ሲመጣ ግን በቃ ያው የተረፈንን ነው። ያው ሁላችንም እናውቃለን፣ የተረፈንን ነው። እኔ እሱ ገብቶኝ ነው ዛሬ የሆነች ነገር እዚህ 10 እና 20 ሳንቲም እንኳን የተለቀመ እኮ መጥቶ እዚህ ወንጌል ነው የሚሰራው። አንድ ይኸው ዳኒ ምስክር ነው። እንግዲህ ዳኒ ምስክር ነው። እዚህ 3 ዓመት ተኩል እንኳን አገልግለን እግዚአብሔር በሚያውቀው እኔ አንድ ጫማ አላውቅም። እውነት ነው ነግራችሁ። ለምን? ወንጌል ስለሆነ። እኔ በዚህም ሆነ በዚህም አለው ወንጌል። ልባችሁ በወንጌል ላይ ሊቀጣጠል ያስፈልጋል። እዚህ ምድር ላይ ምንም ይዘነው የምንሄድ ነገር የለም። ምንም ማያውቁን ሰዎች ተናጥቆ ሊበሉ ይችላሉ። ስለዚህ ያ እንደዛ አድርጎ አሁን በዳና ቤት እያመለከ ወደ ጌታ እንደሄደ ነገረን እና ምን ልላችሁ ነው? ወንጌል ማለት
ለተናገርንበት እውነት ስንኖር እግዚአብሔር የመስዋዕቱን በግ ከየትም ያዘጋጃል። ኢሞሽናል ሆነን አይደለም። ነገር ግን ወንጌል አሸናፊ ነው። ክብር ለኢየሱስ ይሁን። እንደዚሁ ነው የነገረን። ያቀል ሁለት ጊዜ እያለቀስኩ ስለነበረ አልሰማኝም። ንጹህ ወንጌል። ስለዚህ እዚህ ቀን በዚህ ቀን ኢያሱ እግዚአብሔር ያለውን ቃል ባሪያዬ አይዞህ አላለውም እኮ። አንተ የሙሴ ባሪያ ነህ። ሙሴ የኔ ባሪያ ነው። ሙሴ ላይ እንደሰራው ሰራለሁ አለው። 3 ላይ ቅድም እንደነገርኳችሁ 3:7 ላይ እግዚአብሔር ምንድን ነው ኢያሱም ህዝቡን ነገ እግዚአብሔር በመካከላችን ድንቅን ነገር ያደርጋልና ተቀደሱ አለ። ኢያሱም ካህናቱን የቃል ኪዳኑን ታቦትም ተሸክመው በህዝቡ ፊት እለፉ ብሎ ተናገራቸው። የቃል ኪዳኑን ታቦት ተሸክመው በህዝቡ ፊት አለፉ። እግዚአብሔርም ኢያሱን እንዲህ አለው፣ ከአንተ ጋር መሆንን ያውቁ ዘንድ በዚያን ቀን በእስራኤል ሁሉ አይን ፊት ከፍ አደርግህ ዘንድ እጀምራለሁ አለ። ኢያሱ ስራውን ይሰራል፣ እግዚአብሔር ደግሞ ቃሉን ይፈጽማል። አያችሁ ምን አይነት ድንቅ መሰላችሁ? እኛ እኮ ነገርኳችሁ። እኛ እኮ በቃ ለመጨመር አንዳንዱ ዕቃ እኮ ተንሰብስበን ገዝተን እኮ አልተጠቀምነውም እኮ። ማንጠቀመው ዕቃ እኮ ቤት አለ። በዶላር አውጥታችሁ ገዝታችሁ ብዙዎቻችሁ ማትጠቀሙት ዕቃ አለው ለመባል ብቻ። ማንቀመጥበት ሶፋ አለ እኮ፣ ማንበላበት ጠረጴዛ አለ እኮ፣ ማናየው ቲቪ አለ እኮ፣ ማንጠቀመው ስልክ አለ እኮ። ስንት ነገር አለ መሰለህ ኮተት። እግዚአብሔር ዛሬ የክብሩን እሳት በእናንተ ላይ ያንድድ፣ በእኔ ላይ ያንድድ። ሞገሱ ለቀሪ ዘመን አንቺ ታማኝ በጎ ባሪያዬ የሚለን የእግዚአብሔርን ታማኝነት። ለትንሽ ነገር እኮ አገር ዞረናል። ለትንሽ ነገር አይደለም ወንድ ብቻ ሆነ እንድትኖር አለ። ወንድም የወንዶች ወንድ እንድትሆን ከክርስቶስ ጋር የወንዶች ወንድ፣ ሴት ብቻ እንድትሆኝ ነው። ሴትና ተኩል እንድትሆኝ። ለምን? አንቺ ክርስቶስ ስላለብሽ። ለምን? አንተ ክርስቶስ ስላለብህ። ኖርማሊ ሰው ማለመሆን ጴንጤ መሆን ምን ያስፈልጋል? የማንም ሃይማኖት ብትይዝ እኮ ሰዋዊ ኑሮ ትኖራል። አሸንፎ ገዝፎ ለመኖር የኢየሱስ ከሆንክ በኋላ ወንድና የወንድ ተኩል ሆነሃል። ኢየሱስ ጌታ ነው። እንዲህ ነው መጽሐፉ። ክብር ለመንፈስ ቅዱስ ይሁን። አያችሁ በእርግጥ የኔ እግዚአብሔር በመንፈሱ እኔ ቅድም ይህን ቃል ሲያነብ መጽሐፍ ቅዱስ ካሉን ነገሮች ውጪ አምጥቶ የጫኑብንና የሚጭኑብን ዛሬ ይነሱ አልኳችሁ። ለዚህ ነው የጫነብን። ሰው ሁሉ በቃ እግዚአብሔርን ከተለያየ ቦታ እግዚአብሔር በልብ ስትዘጋጅ ከልብ ጋር ያለ እግዚአብሔር ነው። የተናገረውን ለመፈጸም ሁል ጊዜ የሚተጋ አምላክ ነው። ኤርሚያስ ምን ታያለህ? ኤርሚያስ ትክክል አየ፣ አምጥቶ ሰጠው። ስለዚህ መጽሐፍ ቅዱስ ለሁሉ ነገሮች በቂ ስለሆነ ከቃሉ ውጭ የሆኑ ነገሮች በሰዎች ላይ መጫንም በራሳችን ላይ መጫንም ዛሬ ያብቃ። ቃሉ ያለንም ብቻ መሆናችንን ማወቅ ይሁንልን። እግዚአብሔርን ለማወቅ ከመሮጥ ይልቅ እግዚአብሔር ያለንን በማድረግ የእግዚአብሔር ሐሳብ ይፈጸምብን። ሃሌሉያ! ክብር ለኢየሱስ ይሁን። ከዛ በኋላ እግዚአብሔር እንደተናገረ ኢያሱ ከሰራ በኋላ ቅድም እንደነገርኳችሁ ምንም ኢያሱ ስራውን ነው የሰራው። እግዚአብሔር እንዲህ ነው፣ እግዚአብሔር ይሄ ነው፣ ወርዱ፣ ስፋቱ፣ ጥልቀቱ፣ ርዝመቱ እንደዚህ ማለት እንዲህ ብትሆን እግዚአብሔርን ማወቂያ ያለውን ብቻ ያደርጋል። ዛሬ ያለውን ብቻ አድርጊ። እግዚአብሔር ያለውን ካደረግሽ ያለልሽን ያደርግልሻል። ክብር ለኢየሱስ ይሁን። 4 ላይ እንዲህ አለ። ይኸው 4 ላይ በዚያን ቀን እግዚአብሔር ኢያሱ ለምን የተናገረውን ባደረገ ቀን፣ ሐሳቡን በፈጸመ ቀን። ይህንን እኮ ነው ወንድማችን ቅዱስ ጳውሎስ የዛሬ ሳምንት እንዳወራን ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ የተሰጠኝን ድርሻ መልሼ ስለሰጠው አክሊል ይጠብቀኛል። አክሊል ይጠብቀኛል፣ ሞገስ ይጠብቀኛል፣ ክብር ይጠብቀኛል። ወዳጆቼ ሆይ ሞገስ ይጠብቀናል፣ ክብር ይጠብቀናል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። በእስራኤል ፊት ከፍ አደረገው። አደርጋለሁ ብሏል። አደረገው፣ ከፍ አደረገው። ሙሴ እንደፈሩ በዕድሜ ሁሉ ኢያሱንን ፈሩት። ለምን? እሱ እግዚአብሔርን ስለፈራ ሰው ኢያሱን ፈራ። አንቺ እግዚአብሔርን ከፈራሽ አገር፣ ምድር፣ ዓለም ሁሉ አንቺን ይፈራል።
አንተን ይፈራል። ኤከሌን ስላልፈራ እኔን ይፈራል ብለህ አትጠብቅ። ለምን? እግዚአብሔር ያለውን ማድረግ ብቻ ነው። እግዚአብሔር እኔ የሆነ ጊዜ አንድ ነገር ተናገረኝ። እንዲህ ያደርጋለሁ አለ። በምን ያልኩት? በምን አቅሜ? በምን ችሎታዬ? በምን ጥበቤ? በምን ትምህርቴ? በምን ዘሬ? በምን ሃይማኖቴ? አንተ ዝም ብለህ ጸልይ አለ። ዝም ብዬ ጸልዬ ደከመኝና ጸሎት ረስቼ ዝም ብዬ ጸልያለሁ። ልምድ ሆኖብኝ አንዳንዴ እኮ ልምድ ይሆናል ጸሎት። ጸለይኩ። እግዚአብሔር ግን ባልጠበቅኩና በጨረስኩ ሰዓት መጣ። ያ ነገር ከሆነ በኋላ ነው የገባኝ። 2 ዓመት 1 ዓመት ፈጅቶ 2 ወር በትኩስ ጉልበት ጮካለሁ ብያለሁ። የሆነ ጊዜ ግን ሰብሮ መጣ። ወዳጆች ሆይ እግዚአብሔር ያለውን ስታደርጉ እግዚአብሔር ያለውን ያደርጋል። እግዚአብሔር ይባርካችሁ። ጨርሻለሁ። የጌታ ስም ብሩክ ይሁን። መንፈስ ቅዱስ ይባረክ። መጽሐፍ ቅዱስ ያላለውን እያለ በነገራችን ስጋችን የጠላት የሰይጣን መጠቀሚያ ስለሆነ ለሱ ደስ የሚል እሱን የሚያስቅ ነገር ብቻ ነው የሚፈልገው። ለዚህ ነው ስጋና ደም መንግስተ ሰማይን አይወርሱም ብለው። ስለዚህ መጽሐፍ ቅዱስ እደግመዋለሁ፣ አሁንም የገባችሁ መጽሐፍ ቅዱስ እንዲህ ነው። መጽሐፍ ቅዱስ ለሁሉ ነገሮች በቂ ስለሆነ ከቃሉ ውጪ የሚጨምሩብን ሰዎች የሚጨምሩብንም እኛ ራሳችን ላይ የምንጨምረውን ነገር ዛሬ መንቀል ይሁንልን። ዛሬ ነቅሎ መውጣት ይሁንልን። ሰብሮ መውጣት ይሁንልን። የሚያስጨንቀን ሁሉ በኢየሱስ የተቆረጠ ይሁን። ክብር ለኢየሱስ ይሁን።